ዘላ አንድ ልጅ ስላጋገረ ነው ኩላታኝ ዳታይ ምንድነው እያንዳንዱ ዘር ማንዘሩን እንድታጠፋ ፈልጋለሁ አንድ እንኳን ቢተርፍ ቀጣዩን ዘር ማጥፋት ወደ አንተ ነው ማዞሩ ምን አይነት ዲል ነው ምንም አማራጭ የለንም ምንም ታዲያ ምን እናደርጋለን እኔ አላቅም በቃ የገባንበት ውጣው እንዴት መጣ እዚህ ቤት እንዴት አወቀ ምን ማለት ነው እንዴ ነስተት እኔ አልነበርኩም ትለኛለህ እንዴ ያትስ ብትሄድ እኔ ስላንተ ሚስት ምን አገበኝ ትውለድ ከፈለገ ይሙት ልጇ እሺ አንተ ምን አይነት ወራዳ ነህ ሲጀመር በምን አውቀህ መጣ ስለምን ወራዳ ነው ማን ይጠቆመ ምንድነው ሲጀመር አንተን ስራ እንድትሰራ ነው እንጂ አመጣነ እንደዚህ አይነት ስራችን እንድታስተጓጉል ነው እንዲጠራነ ይሄ ነው እንዴ ስራ ከዚህ በላይ ምን አይነት ስራ አንተ ማን ሚሊዮን ብር የበላበት ስራ መሆኑን ረሳው እንዴ ኧረ እባክህ ወልቻለሁ ለካ ገና ከናንተ ከሁለታችሁ አካውንት ውስጥ ያለውን ነገር በአጠቃላይ እንደምወስዶም ደግሞ ሳልነግራችሁ አለ ከሁለታችን ውስጥ ያለው ከሁለታችሁ ውስጥ ያለው የልጅ ልጆቻችንን ሳፈልገው አልገባችሁም መሰለኝ አይደል ማን ሲጀመር አንተ ይሄን ልታንገራግረንኛል የፈለክበት ምክንያት ምንድነው ማንነቴን ባታቀበል ይቷን አትለካ ዝም በል መጀመሪያ አንተ ኢመንት የሆንክ ሰው ነህ ገባህ አይደለ ኢመንት ዘላ አንድ ልጅ ስላጋገረ ነው ኩላታኝ ዳታይ ምንድነው አንተ ራስ ገባው ምንድነው ብት ዝም ማለት ማን አንተ ዝም ማለት ልቀቀው እየሰማኸኝ ልቀቀው አጥፋው ካሜራው አንዴ እሺ ተረጋጋ በገዛ ቤታችን መጥተን መስራታችንም እኮ ሟች ነህ ልንገርህ አሁንሽ መግባባት በእኛች ስር ያሉትን ሰዎች አላግቦክ እኮ ስለነሱ እንድትነግሩኝ መስሎኝ ቁጭ አልኩት አይ የምትሉ ከሆነ ደግሞ እስካሁን ያለ ሲጀመር ማን ምንድነው ማንነትን ተናገር ቸግሮ የመጣ ሰውና እኛን ችግሬንማ በአንድ ሰው ቀረፋችሁልኝ ባጎረስኩ ጄን ተነከስኩ እሱና አያተናት የምትለው ጊዜ ልስጣችሁ እጃችንን ብንነከስም መልሰን መንከሳከተን ጊዜ ልስጣችሁ ተማከሩበታላችሁ ማን ምኑን እንማከርበት በደንብ ራሴ ላይ እንደፈረኩ ቁጠሩ እኔ ልፍረድ ራሴ ላይ ሲጀመር ስመጣም ራሴ ላይ ፈርጃለሁ እናወራበት እንዳትነካኝ ወደዛ ተጠጋረም በገዛ ቤታችን ማውራት አንችልም ይሄ እናንተ ቤት አይደለም የሰው ደም ነው የገነባው ይሄን ቤት ላምም እኮ ይገነባል ደምም ይገነባል አንድ አይነት ነው ከለር ነው ልዩነታቸው ወዳጅ ማንነት ደም ነው ላብ ነው አይን ምንድነው ይበላል አልበቃችሁም ማች ነው ስልኬስ ቆይ ተረጋጋ እናውራበት ልስጥ ስልኬስ ልስጥ ሆይ አባ እናውራ ማውራት አንችልም ስለምን እናውራ እኔና እሱ ማውራት እንፈልጋለን ቁጥቻችሁ ልውጣ በቃ ውጣልን ከቤታችን ማን ነው ስለ ከቤት መውጣት አይደለም አሁንም ደጋግሜ እየነገርኩ ያለው ከቤት ውጣ ከቤት ግባ ምናምን አንተ እኔን የምታዘኝ ሰው አይደለም ማን አንተ ማን በእኛ ስር ማትታዘዝ እስኪ እኔ ማንነቴን ሳልናገር ምን እንደምታረጉኝ አያችኋለሁ አሁንም እድል እየሰጣችሁ ነው ጊዜ ልስጣችሁ ተነጋገሩበታላችሁ ስልካችንን ስጠና ምን እንደምናረግን ልናሳይ እንችላለን በአንድ ስልክ ጥሪ ዘርማን ነው የምናጠፋው ቤተሰብን ነው የምናጠፋው እርግጠኛ ናችሁ እኮ ስለዚህ ምን ግባባ ሰዎች አይደለንም እናወራበት እኮ ጊዜ ልስጣችሁ እያልኩ ነው አሁን ውጣልን ጊዜ ስጣን ግን ስመጣ ትክክለኛ መፍትሄ ይፈልጋል ማንነትን ሳትነግረን እንዴ ምን አይነት መፍትሄ ነው የምትፈልገው የሚዲያ ሰው ነው ምንድነው ይሄ ልጅ ምንድነው ውጭ አባሎቹ አሉ ማምለጥ እንኳን አልቻለም ምንድነው የሚያደርገው
እኔ ስላንተ ጉዳይ ያገባኝ። አሁን ምንድነው የሚወጣን? አርፋ አትንጎራደ፣ በእናትህ አስብ። አንተ ራስህ አታስብም እንዴ? ምን ማለት ነው? አሁን እኮ መቀመቅ መውረዳችን እኮ መቀመቅ ለአንድ ሰው ብለን መቀመቅ ትላል። እስከዛሬ የገነባ ነው ዝናና ይሄ ሁሉ ሀብት በአንድ ሰው ነው የሚጠፋው። ለዚህ ነው ይሄን ሁሉ አመት ስንለፍ ነበር። ስታየው አንድ መስሎን ውጭ አለብስ ውጭ የቆሙትስ አሁን እንደምን ውጭ የቆሙትስ መልስልኛ። ይሄ ስልክ ምንድን ሲያስጠላ ኔትወርክ የለውም። እንደምንም ብለን ኔትወርክ ያለው ስልክ ማግኘት አለ። ቀላል ሰው አይደለም። በምንም ብለን ስልካችንን ማግኘት አለ። ይሄን ሰውዬ የምናመልጠው አባሮቻችንና ግብረ አበሮቻችን ካልመጡ ድረስ በምንም ልናመልጠው አንችል። እኛ ከዚህ በር ብንወጣ እሱን አመልጠን ውጪ ያሉትን ማምለጥ አንችል። ምን ተሻለ? እንጥራው፣ ልንገርህ ምን እንደምናደርግ። እንጥራው፣ ይምጣ ወደዚህ። ሰማኝ። አንድ ዲል ብንሰጠው የሚስማማ ይመስለኛል። ምን አይነት ዲል ነው? ምንም አማራጭ የለንም። ምንም። ታዲያ ምን እናደርጋለን? እኔ እንጃ፣ እኔ አላውቅም። በቃ የገባንበት ውጣ ውረድ እንዴት መጣ እዚህ ቤት? እንዴት አወቀ? የዚህ ሁሉ ያቸው ሻል ጅና ለዚህ ይሰራች እኛ እሷን አምነን ወይኔ እኔ ደግሞ ጥሩ ሰው መስሎኝ ብሬን መስጠት 1 ሚሊዮን ብር ፎጫጭ አድርጌ መክፈል ይኸውም ላልበላዋ ሴት በልቻት ቢሆን የጥፍሯ ማማር ከትፌ ብበለው ነበር የማይቆጨኝ። አንተ ስለ ጥፍር ታወራለህ። የምር ግን አራበ ግን ይሄ ሰውዬ እያለ በየት በኩል እንበላለን? አሁን ያለን አማራጭ እሱን አስወግዶ ለአጭር ጊዜ መስወር። ምን አለ በለኝ፣ በእጄ ገድዬ ነው የምበለው። በረገዛ እጄ አካላት ነው አውጥቼ ይበላል። አሁን እንጥረው። ምን ይዘን ነው የምንጠራው? ተረጋጋ መጀመሪያ በእናትህ። ሰማረጋጋ ነገር ሲኖር ነው የምትረጋጋው። አዳምጠኝ እስቲ፣ በእኔ ሆነብህ እስቲ ተማመን። ይምጣ ምለውን ሰማለህ። ከዛ በኋላ የሚሆነው ይሆናል። አሁን መጀመሪያ እኔና አንተ ራስህ እስኪ ተረጋጋ። መጀመሪያ እኔና አንተ እንነጋገር። ምን ልትለው ነው? እሺ አመጣው። በምን ወይ ነው እሺ እሱን የምናመልጠው? ለምን እንደዚህ አናደርግም? ምን እቺ የውሻ ልጅ እሷ ናት አለ እንደዚህ አይነት እሷን መጣ ያሳዘች። እሷና የእሷን ጓደኞች በእሷ ስር የመጡትን በሙሉ አስይዘን ስልኳን መች አነሳችልን እኮ። ብርሽን እንስጥሽ ብለን ብንደውል እንግዲህ ይሄ ሰውዬ የህግ አካል ከሆነ እሷንም አስሯት ሊሆን ይችላል። ገባ? አስጠክታናለች። ገባ? እንደ ኦፕሽን ሰጠው ቢሆንስኛል በምን ታውቃለህ? ገባ? እነሱን ልስጥህ ልቅ በእሷ ስር ያሉትን ስልካቸው አለን እኮ እነሱ አሉ። ከዛስ እሺ ምን በቃ ታዲያ እነሱን ማስያዝ በእነሱ ፋንታኛ ልቀቀን ብሎ ማለት ባይስማማ እንደዚህ አይነት ያበደ ዲል ተሰጥቶት የገንዘብ ጭማሪ አግኝቶ የማይስማማበት ምንም ምክንያት የለም። ገባህ? አረ ገባህ? አልገባኝም። እኔ ምንም ሊገበኝ አልቻለም። ይሄ ሰውዬ እኮ 1 ቢሊዮን ብር ከፍለ ነው በድብቅ አብሮ መስራት እየቻለ እኮ ነው እምቢ ብሎ ይመጣ። ምንም የሚያስሄድ መፍትሄ መስሎ አልታየኝም። ሌላ መፍትሄ ማሰብ አለበት። ጠረጴዛውን ትተህ አስብ። እስከዛ ድረስ ከስንት ጉድ አስወጥተህን የለ እንዴ? ከስንት ማጥ ከስንት አረንቋ አስወጥተህን የለ እንዴ? ሲጀመር አንተንም እሷንም ማመን አልነበረብኝ። አሁን እንዴት ያመን ነው ሰው ይከዳል? ስንት አመት አብራን ሰርታ እርግጠኛ ሆኜ ነው የምነግርህ። ይሄን ሁሉ አመት ሳታስጠቃን በሆነ ያስጠቃችን እርግጠኛ ሆኜ እሷ ጋር የኛይነት ነገር ደርሶባታል። 100% የፈለገ ነገር ቢደርስብህ እንደዚህ አይነት ነገር ላይ አትገለበጥም።
እዛም ሆና ምን ያህል ልታገኝ እንደምችል ታውቃለች። አሁን እኮ ተገልብጣለች። ሌላ ማን አስጠቃል? ስልኩን የሰጠችው እሷ ናት። አውርታን ያመጣችው እሷ ናት። እንደነስ እሷ ባትሆንስ? መርማሪ ፖሊስ ቢሆንስ? እሱን የላከችብን እሷ ናት። ሳታውቅ ቀርታ አይደለም ወደኛ ዘው አድርጋ የምትልከው። ከዚህ በፊት አንድ ሰው ስትልክልን ኋላውን አጥንታ ከልጅነት ታሪኩ እስከ እድገቱ ድረስ እስካለበት ድረስ አንዴ ነግራን የምትልክልን። ይሄን ማወቅ አቅቷት ነው? መርማሪ ፖሊስ ለምን የፈለገው አይሆን? ቅጥር ነፍሰ ገዳይ ቢሆንም አውቃ አሳውቃ ነው እኮ የምትልክልና እርግጠኛ ሆኜ እዚህ ነገር ጋር የእሷ እጅ አለበት ወይ እንደኛ አማራጭ አጣ ሽጣናለች። አሁን የሆነ ማምለጫ መንገድ ያስፈልጋል ካልኩ መንገድ ውጪ ምንም አይነት ሌላ መንገድ አታገኝም። ከዛ በኋላ ባይለቀንስ? አሁን እኮ ከለቀቀን ለኛ እኮ ቀላል ነው፣ መብራር ነው፣ እንጠፋለን። ግን ሰዎቹንም አመጣን ቢሸውደንስ እንዴት ላምነው ይችላል? ይሄ ሰውዬ እኮ እኔ አባት ይሄ ሰውዬ መጥቶ ሊሰራ ነበር። 1 ሚሊዮን ብር ከፍለናል። ግን አሁን እሱ ነው ይሸጣ ገባ ይዞን። የኔ አባት አረጋግተህ አለሳልሰህ ሚስኪን መስለህ ካልገባህ ምንም ቢሆን አያምንህም። ገባህ? ሐሳብህን አቀረብክ አላቀረብክ ወይ ያስራል ወይ ያስርህም። 50% እድል ነው ያለ። ጠርተን እንንገረው። ገባህ? ካለ ይለቀናል፣ ካላለ ደግሞ እንታሰራለን። ከዚህ ምንም ማምለጫ መንገድ የለም። ምንድነው ሰውዬው እንዳለው ከሆነ መች ነገረን? ካሜራውን የሆነ ቦታ ደብቆት ይሆናል ቤት ውስጥ። መች ነገረን? ካሜራ ቢደቅ ምንነቱን እኮ ነው ልናውቅ ይችላል። ገባ? ሙያውን ብናውቅ ምን እንደሚሰራ በሆነ ነገር እንደልለዋለን። ገባ? እኛ ጋር ያለውን መረጃ አናውቀውም። ይሄ ብቻ ቪዲዮ ከሆነ እኮ ብር ሞፈር አድርገን ሊያጠፋልን ይችላል። ገባ? ስለዚህ አሁን እንጥረው። መጀመሪያ ብር ኦፈር አድርገንለት ቪዲዮን ያጠፋል። አይ እምቢ አሻፈረኝ ካለ ግን ልጆቹን እናመጣለታለን። ገባ? በልጆቹ ባንተ አይዲያ እንሄዳለን። ግን የዚህ ሰውዬ መጨረሻ የሚሆነው ሞት ነው። ሞቱም በኔ እጅ ብቻ መሆን ያለበት። ሰማኛ? ይሄ ካላስማማን ሊቀር ይችላል። በራሴው እጅ ነው አይኑን አውጥቼ የምበለው። ገባ? አሁን ጥረው። ቆይ ና ምን ፈልግ? ይሄ በቃ የመጨረሻ ዘላስት ማይንዲ ባለቀ ሰዓት የመጣልኝ ነው። ና ቁጭ በል። ይውሻልኝ እኛ ላይ ጫውት። ምንድነው ሐሳብ? ቶሎ ተናገር በእናትህ። ኔትወርክ የምንጠልፍበት ስልኬት ነው። ለከሱም አለ። የት ነው? ፈልገው። እኔ ወደዚህ ፈልገዋል። ውስጥ ፈልገው። እዚህ ጋር የለም። በእናትህ የት ነው ያደረከው? ና አግኝቼዋለሁ። ና የቁርጥ ቀን ስልካችን ማጋንም ደውላ ሳጅን ካርድ ሳትሞላ ነው ያስቀመጥከው? ሲምቱ ከሌለው የምገልህ አንተን ነው ዛሬ ቀን። በዚህ ሰዓት እንዲህ አይነት ስህተት ትሰራለህ? ካንተ የማይጠበቅ ስህተት። አብሬ ስኖር ይሄን አይነት ስህተት ሰርተህ አታውቅም። ጠራ። ሄሎ ሳጅን፣ ሄሎ። ምንድን ነው የሚፈጠረው? ቤታችን ተከቧል በማናውቃቸው ሰዎች። ይሄ እኮ ያንተ ስራ ነበር። እንዲህ አይነት ነገር ከኛ የምታሸሸው አንተ ነህ። የምንከፍልህ እኮ ይሄን ልታርቅልን። ማንነቱንም ማናውቀው ሰው ነው። በቃ ፊቱን ሸፍኗል። ልንለየው አልቻልንም። ምንነቱንም ሊነግረን ፈቃደኛ አይደለም። ቤታችን ጋር ከውጭም ኃይሎች አሉ። ምን ማለት ነው? እንዲህ አይነት ስህተት እኔ አልነበርኩም ትለኛለህ እንዴ? የትስ ብትሄድ እኔ ስላንተ ሚስት ምን አገባኝ? ትውለድ ከፈለገ ይሙት ልጇ። እኔ ምን አገባኝ? እኔ እኮ የኔ ህይወት እዚህ ጋር አደጋ ጋር ወድቋል።
አሁኑኑ ምን ማድረግ እንዳለብን ንገረን። ካለበዛ ሞቱ ወደ አንተ ይመጣል። እኛ ተይዘን አንተ በህይወት አትኖርም። እስከ ተወለደው ልጅ ነው ምደፋል። ይቀጥላል እንዲህ በዚህ ሰዓት ማለት የምትለውን በሉ። ልጅ ይወልዳል፣ ሚስቴ ይወልዳለች ምናምን ይላል። ሄሎ አንተ ውሻ ልጅ ሰማኝ። ታዲያ እኔ ምን አገባኝ? ስራህን አርፈህ ስራ። አሁኑን መጣህ እነዚህ ምናምን ኢመንት የሆኑ ሰዎችን ከበሬ ደጃፍ ዞር አድርግልኝ። የመኖርና የመሞት እድልህ መዳፌ ላይ እንደሆነ ታውቃለህ አይደለ? እስከነ ልጁ እንደምገለው ንገር እንዳትረሳ። አሁን ሌላ ወሬ አልፈልግም። ቶሎ ብለህ እነዚህን ቆሻሻ የሆኑ ሰዎች ከቤት ይወሰድ። ይሄንን ደግሞ እዚህ ስታልከሰከሱ የነበረውን ሰውዬ ወይ ገልልሃለሁ ወይ ወስደ የሆነ ምክንያት ፈጥረህ አስረህ ከፊት ይዞር አድርገው። ውሻ ጨርሻለሁ። ቶሎ አድርጉሉንም። በቃ ይሄን እንደብቀው ድጋሚ ደቂቃ እንስጠው። ሳጅን እስኪመጣ ቁጭ ብለን እናውራ። በቃ እሱ የሚከውንልን ከሆነ አለቅ፣ የማይከውንልን ከሆነ ፕላን ቢ። ይህ የመጨረሻ እድላችን። በእርጋታ መንፈስ መሆን አለብን። ይምጣ እሱ ከፈለገ። ስቲል ና ካላልነው እንደማይመጣ ነው። በቃ ሰው እኔ እናንተ ረጋ ብለን መጠበቅ አለብን። ደስ አይልም? ድጋሚ ደም ልንጠጣ ስጋ ልንበላ ነው። ጋድ አምሮኛል። የራሱን ነው አይን አውጥቼ መበላለት። ሳጅን ግን ይህንን የማያደርግ ከሆነ ቆይ በህይወቱ እንደፈለገ ይጠራ። ጆ ጋር መደወል አለብን። የሳጅንን ሁኔታ ያጣራልናል። እማይሆን ከሆነ እዛው ይድፋው፣ እኛ በፕላን ቢ ለማምለጥ እንሞክራለን። በዚህ 10 ደቂቃ ውስጥ ከቤቱ ካልተንቀሳቀሰ ገብቶ ቤተሰቦቹን ይረሽናቸው። ልጆቹን መያዝ አለበት። አሁን ምን ችግር አለ ደግሞ ለሱ ያልሆነ? ሄሎ ጆ፣ አሁን ያለውበት ሁኔታ ለማውራት አይመችም። በጣም ትልቅ አደጋ ጋር ቤቲ ተወሯል። ምኑና ነው አበለኝ? አስሬ እየነገርኩ አሁንም የምሰጠን ትእዛዝ በአግባቡ ትወጣል። አሁኑኑ የሳጅኑ ቤት ትሄዳለህ። ሚስት ወልዳለች ምናምን እያለ እየዘባረቀ ነው። ፊት ለፊታችንን የተጋረጠውን አደጋ ካላጠፋው አሁኑኑ ሂደህ ቤተሰቦቹን ትረሽናቸዋል። እስከነ ተወለደው ልጁ በዚህ 10 ደቂቃ ውስጥ ከቤቱ ከተሳካልኝ መልሼ እደውልልሃለሁ። ካልተሳካልኝ እና የማይሆን ከሆነ ግን በቃ ትእዛዜን እንዳትጠብቅ። በቃ 5 ደቂቃ ጨምር። የልጁን ጭንቅላት ቆርጠህ ነው የምትሰጠው። ከዛ እሱንም ትደግመዋለህ። ትእዛዜ ቢነቃነቅ ይሄ ትእዛዝ ወደ አንተ ይመለሳል። አንተ ጋር ነው የምንማረው። ገባህ? ምንም እንከን አልፈልግም። በዚህ 10 ደቂቃ ውስጥ ከቤቱ ሙቭ አድርጎ ወደኛ አደጋውን ለመከላከል ካልመጣ የምታረገውን ነግሬሃለሁ። መድገም አይጠበቅብኝማ። ጎበዝ ልጅ። ለዚህም ተገቢውን ክፍያ እንሰጣለን። ችግር የለም። ስንት እንስጠው? 5 ሚሊዮን ብር ከኔ እሰጠዋለሁ። አንድ ሰው ጨምርና ከዚህ ብቻ አስወጣን። አንተ ለአንተም ለጨመርከውም ሰው 10 ሚሊዮን ብር እሰጣቸዋለሁ። ከዚህ አደጋ ግን መውጣት አለብን። ስለዚህ እንደምንም ብለህ ሳጅኑን እኛን እንዲያድን ታደርገዋለህ። ማገት ያለብን ሰው አግት፣ መያዝ ያለብን ሰው ያዝ። በምንም ወይ ቢሆን እንትን ማለት የለብን። እዚህ ያሉ ሰዎች ቀላል እንደሚመስሉ ለእኛ ከብደውናል። ከምን ጊዜውም በላይ በጣም የከበዱን ሰዎች ናቸው። በቃ አሁኑኑ እንቅስቃሴ ጀመሩ። ይቻላል። Life is easy, brother. Money buy everything. ማጂ እንወጣለን። እኛ እዛ ካናዳ የሚበላ ስጋ ጠፍቶ ይመጣን መሰለው እንዴ? እዚህ ስር ይደበቃል።
የነጭ ሰው ስጋ ሰልችቶ እንደመጣን አላወቅም። ነጭ ሰልችቶን መጣን እንጂ እዚህ የህፃን በነገራችን ላይ ካናዳ እሱ ይሻላል ነበር። የፈለገ ስብ ቢበዛበት የዛ ስጋ ይሻላል። እዚህ ላይፋችን ብዙ ነው የሚለው ያራዳው ልጅ እዛ በራችን ስር ያለው አራዳኔ ነው የሚለው አይደል? እንደምንም ግን ይሄ ሰውዬ ማምለጥ አለብን። እኔ ምንም ነው ያልጣነው፣ ምንም አይነት ክፍተት ማሳየት የለብን። እኔ እናንተ አሁን እዚህ ጋር መቆም ያለብን አንዱ ነን። ክፍተታችንን ካየብን ይበትነዋል። እድሜ ልክ የገነባነውን ግንኙነት መስመራችንን ውሻ በቀደደው ቀዳዳ ይገባል አለች አያቴ። ገብቶ ህይወታችንን አመሰቃቅሎ ስራችንን ሊወርስ በጣም ይጫወታል። ብሩን ባንካችሁ ውስጥ ያለውን ብር ወስዳለሁ። አንተ ብዙ ታስቀኛለህ። ማን ይዘው ነበር የመሰለው? አሁን እኩል ሆነናል። እኩል ለእኩል። አሁን ምን ማድረግ እንዳለብን እናስብ። የሰውየው ጉዳይ ከተሳካ ፊክስ ከሆነ በኋላ ወዴት ነው ሙቭ ማድረግ ያለብን የሚለው ማውራት አለብን። ታይላንድ መሆን የለበትም። እዛ ማውቃቸው ብዙ ክሪሚናሎች አሉ። ገባ? ብዙ ህገወጥ ሐሺሽ እጽ የሚያዘዋውሩ ሰዎች አውቃለሁ። አንዱ የታይላንድ ደሴት ላይ አነስ ያለች ቤት ገዝተን መግባት ምንም እኮ እንትን የሚለን ነገር የለም። እሱም ደግሞ አይሆንም ካልክ ምረጥና ከዚህ የተሻለ ሀሳብ ካለ ወደዛ መሄድ እንችላለን። አልቤኒያ ምን ታስባለህ? ወደ አልቤኒያ ብንሄድ የራሳችን ማፊዎቹ ስላሉ የራሳችን ሰዎች አሉ ብለህ ወደ እነሱ ሄደን ጭራሽ በራሳችን እግር የገዛ ቤታችን ውስጥ እናስገባቸው? መልስልኝ እንጂ እናስገባቸው? እሱ ከሆነ ሀሳብህ ስራ ያቀሉልናል ብዬ ስራ ማቅለል በየት በኩል ነው ስራ የሚቀለው? የገዛ ጎጆአችን ውስጥ በጣም ምን ትላለች አያቴ? መሞት ያማራት አይጥ የድመት አፍንጫ ታሸታለች። ገባ? አይጥ የበዛበት ቤት ውስጥ ድመት ለማባረር ብለህ ሌላ ድመት አታስገባም አይደለም እንዴ? አሁን እኔ ያሰብኩት ሰርቫይቭ እናደርጋለን። ታዲያ ሰርቫይቭ ብናደርግ ቢዝነሶቻችንን ያንን ሁሉ ገቢ ማግኛ ምንጫችንን አሲዘን ነው እኛ ሰርቫይቭ የምናደርገው። እሱን ነው ብለህ የምታስበው? እንደ ሐሳብ ያልኩህን ተቀበለኝና ግድ የለም ወደዛ ነው። ታይላንድ ጠላቶች እንዳሉ ታውቃለህ? የታይላንድ ጠላቶች በጣም ቀላል ናቸው። አንድ ፒስትል ለ20 ሰው ማድረግ የምንችል ሰዎች መሆናችን እንዳትረሳ። ገባ? ጥቂት ጠላቶች በአንድ ሽጉጥ፣ ሌሎቹን ተዋቸው። ባይሆን ይሄ የውሻ ልጅ ነው አደጋ ላይ ሊጥለን የሚችለው። እንግዲህ እሱንማ ዋጋውን ሳንሰጠው አስዊሴ ስንት አመት ከትላልቅ ሰዎች አምልጠን በተራሷን እያስ ይሁን ማንነቱን በማናውቀው ተራሷ እና ምን ተሻለ? ታይላንድ ይሻላል አልክ? ታይላንድ ሌላ ሀገር የለንም። ቤቲና ዮናታን የተቆጣጠሩት አይ ቲንክ 4 ደሴት አለ እዛ። የነገሩ አይመስለኝም። ነግረውሃል እንዴ? አይ አንተ እሱን ጉዳይ እንድትጨርስ። ስለዚህ 4 ደሴት ማለት ቀላል አይደለም። ትንሿን አዲስ አበባ እንደያዝን ቁጠራት። ገባ? ስለዚህ እኔ አሁን እዛ የሰገውት ሌላ ተጓዳኝ ለምንሰራቸው ስራዎች የታይላንድ ጠላቶቻችን መንገድ እንዳይዘጉብን። የኔ አባት እነሱን እናጣጥማቸዋለን ነው የምልህ። ገባህ? ለእነሱ ለምን ጊዜ መፍጀት ነው?
ታውቃለህ የታይላንድ ህዝብ ፓርቲ ማድረግ፣ መዝናናት፣ መደሰት፣ መብላት፣ መጠጣት በጣም የሚወድ ህዝብ ነው። ገባህ አይደል? እነዛን ደግሞ ኢመንት የሆኑ ጠላቶቻችንን ማንነታችንን ማሳወቅ እንችላለን። እስቲ የሆነ ጨዋታ ላጫውትህ። ፓብሎ ኤስኮባር የሚባል ድራግ ዲለር ታውቀዋለህ? እሱን ታሪክ ሰምተናል እንዴ? የገባ ነው እንዴት ይረሳኛል? ስለዚህ የፓብሎ ኤስኮባርን ታሪክ መድገም አያቅትም። አንድ ራሱን የቻለ ሀገር መቆጣጠር አያቅተን። ገባህ አይደል? እኛ ምንድን ነው የምናደርገው? እነሱ ኮኬን አልሸጥም አላለም። ገባህ? ህፃናቶች ህገወጥ አናዘዋውርም አላልንም አይደለም? ስለዚህ በጣም ቀላል ነው እንዳልኩ ቤቲ ምዛናት፣ ዮናታንም እዮብም እዛ ናቸው። ገባህ? 4 ደሴት ግማሽ አዲስ አበባ አስብ። ቺን የተጨማለቀች ዝርክርክ ሀገር ትተን ወደዛ ሄደን ጠላቶቻችንም ደግሞ ብዙ አይደሉም። ጠላቶቻችን አይኑ እንደማናስ በቃ ታዲያ እነሱን ይዘህ አስበው። ብዙ ልብ ልንበላ ነው ማለት ነው። ይሄ እንደ ሌሎቹ በሳምንት አንዴ ወር ደግሞ በ3 ቀን አንዴ የአንድ ሰው ልብ እየበላን የ2 ሰው መሸጥ እዚህ እንዳለው አይደለም። በተከታታይ 3-4 ወር ደውልና ፍሪጁን እንዲያዘጋጁት ማድረግ ነው በለኛኛ። በቃ ታዲያ ገባህ አይደል? አንተ ባትኖር ከባድ ነበር። እኔ ምን አደርጋለሁ አሁን? ሳጅን ከዚህ አረንቋ ያወጣንና ይሄንንም ውሻ የሆነ ልጅ መብላት ነው ማጣጣም። እሱን ሳልበላ ከዚች ሀገር እግሬን አላነሳም። በህይወቴ በጣም ከተዳፈሩ ሰዎች አንዱ እሱ ነው። ባሁን መድኃኒት ልውሰድ መጣሁ። ደንግጣል እንዴ? ምኑ ነው የወደቀብህ? ሰላም ነው? ሰላም ነው። ምን ይሆናል? መድኃኒቴን ሳነሳ እዚህ ጋር የነበረውን ጣልኩትና ቀጣይ ሰውየውን ነው የምንጥለው። በደንብ ነቃበል። አንድ የማይረባ ሰው ደግሞ እኮ ሙሉ ዕቃችንን ከዚህ ማሸታችንን ይጎዳል። በአንድ ፒስትል ግንባሩን ብለን በትነን መጣል እየቻል እሱማ ለራሳችን ጥንቃቄ ነው። አሁን ብዙ አታወራ፣ ካሜራው እንዳረሳ። ይሄኔ እኮ እስካሁን ሲያወራነው ነገር በሙሉ ይዞት ይሆናል። ቢሰማ ምንም አይመጣም። ቀጣዩ እርምጃው ወደ ሞት ስለሆነ ብዙ አይቆይም ብለን ሳጅንን ብቻ ያለውን ነገር ያርግልን። ቀጣዩ እርምጃችን ከባድ ይሆናል። እሱ ጋር ሳጅን ይህንን መወጣት የሚያቅተው አይመስለኝም። እስቲ ደውለህ ጠይቀው ምን ላይ ደረሰ። መጀመሪያ ሳጅን ጋር ደውል። እሱንም አታጨናንቀው። 15 ደቂቃ ያልፏል። ስልኩ አይሰራም። ማን ስልክ ነው የማይሰራው? የሳጅን ስልክ አይሰራም። ለምን ነው የማይሰራው? እንዴት የሳጅን ስልክ አይሰራም? እንዴት በዚህ ሰዓት ነው የማይሰራው? በዚህ ሰዓት እንዴት ስልኩ አይሰራም? ራሱ ላይ ነው የፈረደው። እንዴት መቀበል አይችልም እኮ ነው የሚለው።
ይሄንን ያምኝ ልቀበለው የምችለው ጉዳይ አይደለም። ራሱ ላይ ነው የፈረደው። ይሄንን ያምኝ ልቀበለው የምችለው ጉዳይ አይደለም። ሟች ከመሞቱ በፊት አይነሳም ስል ሚስትና ልጅ ነበረው። ሚስትና ልጆቹ ይዟቸው ሞተ ይባላል። ተቃቅፈው ሞቱ። ልጁን አሳድጎ ሳይክል ሳያለማምድ ኳስ ሳያጫውተው በልጅነቱ ቀጨው ሊባል ነው። ይሄ ለኛ ከድፍረትም በላይ ደውልለት። 3 ደወልኩለት። ጆጋ ደውልለት። ይኸው ስልኩ መቀበል አይችልም ይላል። ሳጅን ምን አይነት ጨዋታ ውስጥ እንደገባ። ቆይ እስኪ ተረጋጋ። ጆጋ መደወል አለብን። ነገር ተበላሸ፣ እንጀራም አረረ አለች አያቴ። አያትህን 10 ያጥራት። ሞተች አንዴ አትረፍበት ሞታ። ልቧን በልተህ እንደገደልካት አትርሳ። እሱ እንድታስታውሰኝ አልነገርኩም። 10 ይጠራት ብዬ። ሄሎ ጆ፣ ኢንስፔክተር ምን እያደረገ እንደሆነ ልትነግረኝ ትችላለህ? ተከታተለው ብያለሁ። ስልኩ ሙሉ ለሙሉ አይሰራም። እስቲ አምጣው። ምን አምጣው በእናትህ፣ ሰዓት አትግደል። አታ ምን እንዳለ ሰማሁ። ሳጅን ምን እየሰራ ነው? ምን እንዳለ ሰማሁ። ወይኔ 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 ወይኔ! ስንትና ስንት ተስፋ ጥለንበት እስካሁን ስናወራ የነበረው ነገር በሙሉ በከለ ማለት። ስንትና ስንት ተስፋ ጥለንበት እስካሁን የለፋ ነው። ለዚህ ነው አሁኑኑ ቤተሰቡን ማስወገድ አለበት። ስንትና ስንት ተስፋ፣ ስንትና ስንት። ሄሎ ጆ፣ አሁኑኑ እያንዳንዱን ዘር ማንዘሩን እንድታጠፋ ፈልጋለሁ። አንድ እንኳን ቢተርፍ ቀጣዩን ዘር ማጥፋት ወደ አንተ ነው ማዞሩ። ሰምተኛል? መድገም አልፈልግም። ይሄ ህይወቴን ካበላሹ ሰዎች አንዱ እሱ ነው። አልደግምልህም። ሰምተኛ? አሁኑኑ የተወለደውም ልጅ ቢሆን እንዳይዘልቅ በጊዜ ቅጭ። አሁን እንረጋጋ። ሰማኝ? ምን ይዘን እንረጋጋ? አዳምጠኝ። ቅድም ያልኩን ነገር ጠርተን እንነግረዋለን። ገባ? ፕላን ቢ መጠቀም ነው ያለነው። ባይሳካ ግን የኔም ያንተም ህይወት በአንድ ሰው ምክንያት ህይወታችን እንዲመሰቃቀላል ብዬ አንድ ቀን ማሰብ ያለቅ ተወሱ። ያውም በልቶ የበላ የማይመስል በአንድ ቀጭን ሰጋጋ ሰው። አሁን በቃ ይርጣ፣ ምንም አማራጭ የለም። ፕላን ቢ እና ፕላን ቢ መጠቀም ብቻ ነው ያለን አማራጭ። ከዚህ ሌላ አማራጭ አለ? ምን ይኖራል? መጠራት አለበት። ሰዓቱ ደርሶ አንተ ልቁም። ና ልናወራ እንፈልጋለን። ና ግባ። ና ቶ አጠብቀው። ከከፈትክለት ራሱ ይመጣል። ይዘረው እንግባ። ደግሞ እሱ የውሻ ልጅ የማይረባ እምቢ ካለ እንግዲህ ጉልበታችን ነው ቢሆን። እሺ ተነጋገራችሁ? የጨረሳችሁ ይመስለኛል። እሺ አሁን ብዙ ምን እንልሃለን፣ ግን ከምንለው በፊት ማንነቱ እስቲ የፈለከውን ነገር እንሰጣለን። የፈለከውን ያህል ብር፣ የፈለከውን ኢንፎርሜሽን። መጀመሪያ ግን ኢንፎርሜሽን ማወቅ እንፈልጋለን። ስለማንነት ምንድነው? ማን ነው የመጣው? ምንድነው? ከኛ ምንድነው የምፈልገው? እሺ ከናንተ ምንድነው የምፈልገው ከሚለው እንጀምር። አይመስላችሁም?
የሰራችሁት ስላላችሁት ስራ ማወቅ ነበር የምፈልገው። እሱን አውቄያለሁ። ተገናኝተናል። በአጠቃላይ ተገናኝተናል። አሁን እዚህ ቤት ውስጥ ከኛ ውጪ ማንም ሰው የለም አይደል? ስለዚህ ተማምነን ተነጋግረን በስነ ስርዓት ነገሮችን መፍታት የምንችል ከሆነ እንደወጣት ተነጋግረን መፍታት እንችላለን። አይ እንደዚህ አይሆንም አንችልም የምትሉም ደግሞ ከሆነ እስካሁን ድረስ ያስኩት ማስረጃ ለኔ በቂ ነው። ስለማንነቴ ላሳያችሁ ነው። ከዛ በቀጣይ አይታ አሳየው። እሺ ብዙ መቆየት አያስፈልግም። ከገመት ነው በላይ ከባድ ሰው። ስለዚህ ነገሮችን መፍትሄ የምንሰጣቸው ከሆነ እኛው መስጠት እንችላለን። እንዳልኳችሁ እንግዲህ አሁን እዚህ ጋር ከኛ ውጪ ስነ ስርዓት ይኑር። ካሁን በላይ ያጥቅም እኛ የምንሰጠና እኛ የምንሰጠ ብር ብቻ ነው ሊጠቅም የሚችል። የሞተ ስራ እንተውና እኛ እሺ ምን ልትሰጡኝ? አሁን ተነጋግራችሁ ነው የጠበቃችሁ። 60 እና 70 አመት ብትኖር የማታገኘውን ብር እንስጥ። አንተም እኛን ተወን ልውሰድ ብር። ከኛ ደግሞ ምንም መረጃ የለም። ያየውን አይታል ልትይዘን ትችላለህ። ግን ዛሬ ያሉትን በብር ገዝተን መውጣት እንችላለን። አደጋ ራስ ጋር ባጠራ ጥሩ ነው። እሺ እና በብር ተስማምተን መለያየት እየቻለ ሌላ ነገር እንዲመጣ የምትፈልገው ይመስለኛል። እሺ ዲል እንድናደርግ ነው የጠራችሁኝ ይመስለኛል። አሁን ተነጋግራችሁ እናንተ ገንዘብ ትሰጡኛላችሁ፣ እኔ ይሄንን ነገር ትቼ ዞር እላለሁ ነው። እንደማልተው ግን ማለት መጀመሪያ ላይ የምፈልገውን ነገር ካላገኘው እንደማልተው ሳጅን በምትሉትም ሰው ማወቅ ትችላላችሁ አይደል? አይመስላችሁ? ምንድነው አሁን ይሄ ምንም እንትን ወደዚህ የሚያባብል ጉዳይ አይደለም። ሳጅን በፈናው እናንተ ምንድነው ግንኙነታችሁ? የምን ግንኙነት? ከኔ ጋር እኔ ከሌባ ጋር የምገናኝ የምደራደር ሰው አይደለም። ግንኙነቱ ከናንተ ጋር ነበር። እኛን ከዚህ እንዲያርቅላችሁ ልካችሁት ነበረ። እሱም መጠየቅ ባለበት መንገድ እንዲጠየቅ ወደ ህግ ቦታ ሄዱ። ለቤተሰቡም ተገቢ የሚባለውን ያህል ጥበቃ እያደረግን ነው። እሱን ስተው አሁን አዳምጠኝ። ሰማ ካንተ የሚጠበቀው ቁጥር መጥራት ነው። የምን ቁጥር? ከ1 እስከ 10 ነው። ከ1 እስከ 20 እነሱ ቁጥሮች አልቀሩ። እኔ አሁን ስለ ገንዘቡ አይደለም መጀመሪያ እያወራ ያለሁት። አልተግባባንም መሰለኝ። ገንዘቡን ስቀበላችሁ ከመቀበሌ በፊት ግን እናንተ አብራችሁ በዙሪያችሁ ያሉን ሰዎች አሳልፋችሁ ትሰጡኛላችሁ። እናንተ ገንዘቡን ሰጣችሁኝ ወደ ፈለጋችሁት ሀገር ትሻገራላችሁ። የሚያስማማን ከሆነ ማለት ነው። ገንዘብ እኮ በቂ ነው። እኔ ነኝ እኮ የምወስነው አይደል? ድርድር ያቀረባችሁልኝ እናንተ ናችሁ። የእናንተንም ድርድር አልናኩም፣ ተቀብያለሁ። እሺ አልኳችሁ። አይ እኛ ገንዘቡን ሰተነ ሰዎቻችን አሳልፈን አንሰጥም፣ እሱ የእናንተ ድርሻ ነው። እኮ ሰው የሚለውን ነገር ማረጋገጫ ነው። ሰው የሚለውን ነገር የምፈልገውን ያህል ብር ጠራ ይሰጣል። ከፊታችን ዞር በል። አሁንም ገንዘብ አይደለም ጥያቄ። እኛ የ5 ደቂቃ ዞር ማለት ይበቃል። እሷን ስጠን። ከዛ በኋላ እንታቀህም አናቀህም አታቀንም። 1 ሚሊዮን ብር አንሶ ከሆነ 60 70 እናርግልህና ይኸውልህ በዛ ጉዳይ ላይ በዚህ በገንዘቡ ጉዳይ ላይ እንመለስበታለን። ግን ከዛ በፊት ባለፈው ማየታችኋል። አሁንም ብዙ ሰዎች አሉ ከጀርባ። እነዛ ሰዎች በምን እነዚህን ሰዎች ለቀቃቸው ተብዬ እኔም ካለውበት ነገር ላይ ያው ተጠያቂን ደግሞ ለእናንተ አልነግራችሁ። ስለዚህ ከናንተ በኩል የተወሰነ ሰው አስይዙኝ፣ እኔ ልውሰድ፣ እናንተ ከሀገር የምትወጡበትን መንገድ ላመቻች ነው እያልኩ ያለሁት። ሰው ከምንሰጥህ የሚጠይቅህና ካለ የሚገባውን ብር እንስጠው ለሱ። ይኸውልህ አሁን ሁሉም ሰው መስጠት ነው። አናስወግደውም እንዴ? ላንተ ያልሆነ ይቻላል። እሱን ቀላል ነገር አንተ ካንተ ሽውጣ ጠየቃለሁ ምናምን ዳዝም ማተር እንዳትጠየቅ ማድረግ እንችላለን። አካልኛል ልናገር አይሆንም እንደዛ። ሁሉም ነገር በገንዘብ ይፈታል ብላችሁ አታስቡ። የመጀመሪያው ነገር በሙትና ፈታው አይሆንም። በቃ በእንደዛ መንገድ አይሆንም። አሁንም ድርድራችን የማይሆን ከሆነ ጉንጭ ማልፋት ከሚሆንብን እናንተን እንጂ ወደ ህግ ቦታ መሄድ ይተበቅብኝ። ኖ ኖ ኖ ኖ ኖ እኮ ስለዚህ ተግባብተን እንነጋገር። እንዳልኳችሁ እነዛን ሰዎች አሳልፋችሁ ስጡን። አሁን 2 ናችሁ እናንተ። ቢያንስ 2 ሰው ከናንተ ፈልጋለሁ።
ገብቷችኋል አይደል? በዚህ ስራ መሀል ሁለት ሰው ተይዟል። ሁለቱስ ቢባል እንኳን አመለጡ ብንል የተሻለ ይሆናል። አሁን ግን አንድም ሰው ሳይያዝ አመለጡ ቢባል እኔም ስራዬ ላይ ችግር ይፈጥርብኛል። ብዙ ነገሮች ላይ ችግር የሚፈጥር ነገር ነው። ስራው ላይ ስላልሆናችሁ ብቻ ሳትረዱኝ እንድታልፉ ስለማልፈልግ የኔ አባት አንድ ነገር ላስረዳ። እኛ ኦፈር እያደረግንልህ ያለው ብር አንተ 70 እና 80 ዓመት ሰርተህ ማታገኘውን ብር ነው። ሊያውም ደግሞ በእንደዚህ አይነት ተልካሻ ስራ ገባ ያልከው ሐሳብ ጥሩ ሆኖ ሳለ ግን ይሄ እንትን ጥሩ እየመሰለኝ አይደለም። ለኔ አሳልፎ መስጠት ከብር በላይ ምን አለ ሲቻለው? ብር ይገዛል፣ ብር ይጥላል፣ ብር ያነሳል። ሰማ አንተንም እዚህ ቤት ያመጣ ብር ነው። ጨርሰን እንልካለን። እዚህ መቆየት ስጋት ከሆነ አልተግባባንም ይመስለኛል። ወደ ምፈልገው ቦታ እንላክህ፣ የምትፈልገውን ብር እንስጥህ። ተስማሙ። ይኸውላችሁ ቁጥር ጥራ እያልን ነው። አሁንም እዚህ ቁጭ ብዬ በቆየው ቁጥር ውጭ ያሉ አባሎች ሌላ ነገር እያሰቡ ወደዚህ መመላለሳቸውን አያውቁም። ስለዚህ እኔና እናንተ በአጭር እንጭው ይሄንን ጉዳይ እንደተነጋገርን እኛ መሀል ነው ይሄ ነገር የሚቀርብ። ስለዚህ ወደ ጉዳያችን እንግባ ነው። አይ አንቺንም ሰው አሳልፎ መስጠት እኛን ነው ይዘህ መሄድ የምትችለው። ገንዘቡ ብቻውን ለኔ በቂ አይደለም። እንደውም ገንዘቡ ቀርቶ እነዚህን ሰዎች ቢይዝ ይቀለኛል። ገብቷል እምላችሁ አይደል? ገብቷችኋል? እሺ ተስማምተናል። ግን ጊዜ በአንድ ቀን የሚቀየር የሚለወጥ ነገር አይደለም። እኔ ያልኳችሁ እናንተ ከዚህ እንዳትጠፉ ወይ እንዳትርቁ እንዳታስቡት። ጭራሽ ወጥቶ መራቅን ካሰባችሁ ከነገ የተነጋገራችሁት ነገር ፈርሶ በሌላ አባሎች የምትያዙበት መንገድ ነው የምታስተካክሉት። እዚሁ ሆናችሁ ነገሮችን ለማስተካከል ግን ሴትል አድርጋችሁ የምትጠብቁኝ አይነት ከሆነ እኔ ፍቃደኛ ነኝ፣ እወጣላችኋለሁ። በራሴ መንገድ ካሉት አባሎች ሰዎችን ቀንሼ ከዚህ ጋር አርቅላችኋለሁ። ወደዚህ አምጥታችሁ እነዛ ሰዎች ምን እንደሚሰሩ የእናንተ የሆኑ ቀኝ እጅ የሚባሉትን አይነት ሰዎች መጥራት ትችላላችሁ። ስለዚህ እሺ ተስማምተናል። ይህን ስንስማማ ግን ምንም ክደት የሚባል ነገር መሀላችን ጋር አንፈልግም። ይኸውልህ አሁን እናንተ ስለ ክህደት የምታወሩ ሰዎች አይደላችሁ። አማራጭም ያላችሁ ሰዎች አይደላችሁ። ያገኛችሁትን ቀዳዳ መጠቀም ነው ከእናንተ የሚጠበቀው። ተሻለ ነው። ተስማምተናል። ጊዜ ግን እንፈልጋለን። እኔ ጊዜ ሰጣችኋለሁ አልኩ። የትኛውንም አይነት ጊዜ ልሰጣችሁ ይችላል። የሰማይ ነው። እሺ ቢያንስ አንድ 5 ቀን ወር 4 ቀን ያስፈልገናል። ከ3 ቀን በላይ አልሰጣችሁ። የነገርከን ነገርና የምናደርግልህ ነገር ቀላል አይደለም። ገባ? ለኔ ነው የእናንተ ጉዳይ ለኔ ነው ቀላል የማይሆን። ልንሰጥ የምንችላቸው ሰዎችን በቀላሉ ልናገኛቸው የምንችላቸው ሰዎች አይደሉም። እናንተ ደግሞ እንደ ዋና ሞተር አንቀሳቃሽነታችሁ ኑ ካላችኋቸው ይመጣሉ፣ ሂዱ ከተባሉ ይሄዳሉ። እሱም ቢሆን ፕሮግራም አለው። ገባ? ዛሬ ተነስተን ብንጠራቸው ምን አስበው ነው የሚል ነገር ይፈጠራል። ሁሉንም የምንጠራ በቀጠሮ ነው። ስለዚህ ቢያንስ 4 ቀን ብታረግልን ደስ ይለናል። ተስማምተናል። እኛ ሰዎች ልንሰጥህ ነው፣ ገንዘብንም ልንሰጥ። ስለዚህ እኔ ነገርኩህ። አሁን እኔ ጋር ማተር አያረግም ገንዘቡ። በሙሉ የሚያስፈልገኝ ሰው ይዞ ለህግ ማቅረብ ነው። በቃ ሰው እንሰጥሃለን፣ የምትፈልገውንም ገንዘብ እንሰጥሃለን። ገንዘቡ ከፈለክ አጣጥለህ ሙቅ። የኛ ስራ አይደለም። ይገባኛል። በቃ ገንዘቡን መውሰድ ከዛ በኋላ ነው። እነዚህን ሰዎች አሳልፋችሁ ከሰጣችሁ ልንሰጥህ እኮ ሌላ ምንም የምፈልገው ነገር የለም። አሁን እኛ የምንፈልገው ሰፈር ውስጥ ወከባ ትፍጠርብን፣ ጥለህን ውጣ፣ የምፈልገውን ሰው ያህል መድብ። እኛ ተስማምተናል። ለቃላችን የምንታመን ሰዎች ነን። የምፈልገውን ሰው እናቀርብላለን። ግን 4 ቀን ግዴታ ያስፈልገናል። በ3 ቀን ውስጥ ልንፈተው የምንችለው ጉዳይ አይደለም። ከ4 ቀን በኋላ እኛ ራሳችን ደውለን የምንጠራ ይሆናል። 4 ቀን ሰጥቻችኋለሁ። በመጨረሻው በ4ኛው ቀን ድረስ ምንም ነገር ካልተሳካ ግን
ቀጥታ እንደመጣው እናንተን ወስጄ ለህግ ነው የምሰጣችሁ። እሱን እናወራለን ሲደርስ ማውራት ሳይሆን ለውሳኔ ነው የምመጣው። እሺ በዚህ 4 ቀን ውስጥ ግን እሱ አያጨናንቅህ። በቃ በዚህ 4 ቀን ውስጥ ትክክለኛ መፍትሄ እንቀርብልሃለን፣ ገንዘብ የሚቀርብልሃል። አሁን ከቻልክ እንዳልኩ ለቀኑታ ሰፈሩ እንትን አይበል እንዳታስብ። ግብረ አበሮችንም ከቻልክ ደግሞ ከበሬ ላይ ዞር አድርግ። አፍህን እንዳትከፍት። አሁን ሌላ ሰው መስጠት ለኛ ከባድ ነው። ያችን የሴት ሞተር እስከዛሬ ሰርታልናለች። አሁንም ትልቁን ስራ እሷ ጋር እንጫወታለን። ካሁን በኋላ ኖረችም ሄደችም ማጠቅመን ስኬፕጎት ይሉታል ፈረንጆች። ስለዚህ እሷን እናመጣለን፣ እሷ አንድ ሰው እንድታመጣልን እናደርጋለን። ከዛ በኋላ እናንተ ወደምንሄድበት እንሄዳለን። ዋና ሰዎቻችንን ማስነካት የለብንም ብዬ ተስፋ አደርጋለሁ። ስማ፣ እሷ ስትመጣ አዲስ ተመልማይ ሰው ብታመጣ ተመራጭ ነው። ለምን ካልከኝ ደግሞ አዲስ ተመልማይ ሰው ምንም ነገር ስለማያውቅ ሁሉንም ነገር ይክዳል። ፖሊሶች ደግሞ ምን እንደሚያደርጉ ታውቃለህ። ክህደት ነው። እኛ ባናቃቸው እንደማንተራቸው ያውቃሉ። ስለዚህ አዲስ ሰው ይዛለን እንድትመጣ እንንገራት። የሆነች ጓደኛ ነበረቻት አይ ቲንክ አዲስ የጀመረች ብላናለች። ስለዚህ እሷ ትምጣ እና ፊክስ እናደርገዋለን ይህን ጉዳይ። ከዛ እኔ እናንተ እንደተነጋገርነው ሙቫችን ወደ ታይላንድ ይሆናል። የራሳችንን ኑሮ እንደ አዲስ እንጀምራለን። ሁሉም ነገር ይጠናቀቃል ማለት ነው። እዚህ ቤት እዚህ ቦታ ጋር መጠናቀቅ አለበት። ትክክል። ሰውየው እንደምናስበው አይነት ቀላል ሰው አይደለም። እሺ፣ ስለዚህ ቤት ውስጥ ብዙ ቆይቻለሁ። መንቀሳቀስ እፈልጋለሁ። መንቀሳቀስ አለብን። ተነስ፣ በዛውም እናወራለን የተለያዩ ነገሮች። እንደውልላት ቀጠሮውን አስይዘው ደውል። እንግዲህ ውድ ቤተሰቦች ሲፈጠር የነበረውን ነገር በአጠቃላይ አይታችኋል። ከባለፈው ክፍል ጀምሮ እስከዛሬ ያለውን ነገር እቺን እህቴን ልትተባበረን ልታግዘን ብላ በገባች እጇን ሊቆርጧት ሲሉ ደርሰናል ማለት ነው። ካስጣልናትም በኋላ አሁን ደግሞ አይታችኋቸዋል። በድብቁም ካሜራ ከኔም ጋር በነበራቸው ሰጣ ገባ ብዙ ያያችኋቸው ይመስለኛል። ከዛ አሁን ምንድነው ያደረጉት? ተደራድረናል። ከነሱ ጋር የሚሰሩ ሰዎች ሊሰጡንኝና ገንዘብ ከፍለውኝ ከዛ እነሱን ትቻቸው እነዛን ሰዎች ይዤ ከነሱ እንደወጣ አድርገዋል ማለት ነው ውድ ቤተሰቦች። ስለዚህ እሺ ብያቸው ወጥቻለሁ። ድብቁ ካሜራ አሁንም እንደተቀመጠ ነው። ምን እየሰሩ እንደሆነ ምን እያደረጉ እንደሆነ ማየት እንችላለን ማለት ነው። ከዛ በፊት ግን እቺ ልጅ ላደረገችልን ነገር ለሆነው ነገር ሁሉ አመስግነናት ማለፍ እንፈልጋለን። አመስግነናትም እንግዲህ ከሷ ደግሞ ለእናንተ የሚተላለፍ መልእክት ካለ የምትነግራችሁ ነገር ካለ ብለን ነው እዚህ ጋር አሁን ይዘናት የመጣ ነው። ስለዚህ እህቴ ምን እንደምትያቸው ማስተላለፍ የምትፈልጊው መልእክት ካለ ደግሞ ንገሪልንና ለሰጠሽን መረጃ እኛም እያመሰገንን አንቺም ወደ ቀጣይ ህይወትሽ እኛም ደግሞ እነሱን ወደ መከታተል እንገባለን። እሺ፣ ሰላም እንዴት ናችሁ? ያው ማለት ማስተላለፍ የምፈልገው መልእክት እንዳያችሁት ነው። ሁሉም ነገር በጣም አንተም ያየኸው ነገር አለና በጣም አስፈሪ ነው ሁሉ ነገራቸው። በጣም ወንጀል ውስጥ ረጅም ጊዜ ይቆዩና በጣም ብዙ አይነት ወንጀሎችን የሚሰሩ ሰዎች እንደሆኑ መረዳት ይችላል። በቃ ከሚያወሩት ነገር አንፃር ምናምን እየተሳሳቱ የሚያወጣቸው አንዳንድ ቃሎች አሉ። በቃ የሰው ልጅ በቃ ማለት በጣም አስተቃቂ ነው ለመጥራት ለራሱ። የሰው ልጅ ስለመግደል፣ የሰው ልጅ አይን ስለማውጣት፣ የሰው ልጅ አካል እያወጡ ስለመብላት ምናምን ነው ሁሉ ነገር እና በቃ በጣም ነው የሚያስፈሩት። እኔ በዛ ሰዓት በጣም ፈርቼ ነበር። ግን ያው አንተ ደርሰህ እንዳየኸው እኔንም በቃ ሊጎዱኝ የመጨረሻው ደረጃ ደርሰው ነው አንተ ደርሰህ ያስጣልከኝና በቃ የሆነ የሰው ልጅ በጣም ምንም ውጫዊ ነገር አይተክ ምናምን እንደዚህ ነው እንደዛ ነው ማለታችንን በቅርበት እስካላወቅከው ድረስ እና በቃ ልጆቻችሁን ሴት ልጆች ያላችሁ ልጆቻችሁን ህፃናትን ያው ጓደኛም ያላችሁ ሴቶች ምናምን ጓደኞቻችሁ ምናምን አለማመን ነው። በቃ እዚህ ቦታ ሰው እንሂድ ይዣችሁ ልሂድ እንደዚህ ያለ ምናምን ሲሏችሁ የትም ቦታ በሰው እርግጠኛ ሆነ መሄድ እንደሌለብክ ነው። በቃ እኔ እንትን ያልኩት እዚህ ቦታ ላይ የሚመጡ ልጆች ያው እነሱ ናቸው ይዟቸው የሚመጡት፣ በሰው ነው የሚመጡት እንደተረዳሁት ከሆነ ያንን ደግሞ
በቃ ነይ ወይ ምናምን ሳታቅ ነው ይዘው ሊሄዱ የሚችሉት እንጂ እንደዚህ እናስደርግሻለን፣ እኔን አሁን እንዳየኸው ወደ ውጭ እንልክሻለን፣ ወደ ውጭ እንደዚህ ትሄጃለሽ ብለውኝ እኔ በአንተ ስለሄድኩኝ ከአንተ ጋር ስላወራን ምናምን ነው እንጂ አምኜክ ነው። አሁን እኔ እውነት መስሎኝ ነው ሊሄድ የምችለው። ሌላ ሰው ቢሆን ጓደኛ ምናምን መጥቶ እንደዛ ቢለኝ ኦኬ እውነት ነው፣ ስለዚህ ይሄ ነገር ላይ ፊል ቀይር ይችላል ብዬ ነው አምኜ የሚሄደው። እና በቃ ሰው ማመን እንደሌለብን እንዳጠቃላይ በቃ ምንም ነገር በደንብ ካረጋገጥ እርግጠኛ ከሆንክ በኋላ የትም ቦታ መሄድ እንዳለብን ነው። ያው ልጆቻችሁን ደብቁ፣ ጓደኛ አትመኑ፣ ሰዎችን አትመኑ። በደንብ ስለ ሰው ካረጋገጣችሁ በኋላ እና ሁሉም ነገር በርቀት ካያችሁ በኋላ ያው ህጋዊ መሆናቸውን ካረጋገጣችሁ በኋላ ነው ምንም ነገር ለማድረግ ዝግጁ መሆን ያለባችሁ ነው የምለው። ይህንን ነው የማስተላልፈው መልእክት። እህታችን ሰምታችኋል ውድ ቤተሰቦቼ። በአጠቃላይ ስለ ሰው ማንነት ምንነት ሳታረጋግጡ የማይሆን ነገር ውስጥ አትግቡ። በቃ ማንም ሰው ህይወቱን ሊቀይርለት የሚችል ነገር ቢቀርብለት እንኳን ለምን ቀረበልኝ፣ በምን አማካኝነት ቀረበልኝ የሚለውን ሳታረጋግጡ አትጠጉ፣ አትቅረቡ። ጓደኛም ቢሆን የቅርብ ሰውም ቢሆን ብላለች። እንግዲህ ውድ ቤተሰቦቼ ምክሯን ተቀብለናል። አሁንም ሳናመሰግናት ማለፍ አንፈልግም። ድብቅ ካሜራ ቤት ውስጥ አለ። ድብቁ ካሜራ ምን እንደሚለን እናያለን። የሚመጡት እነዛ የነሱ አባል የነበሩ ሰዎች ማን ናቸው? እንዴት ነው የመጡት? እነሱን እንትን እንላለን። ከዛ በፊት ግን ውድ ቤተሰቦቼ ሳጅን ያሉት ሰው ያ እንግዲህ እነሱን በገንዘባቸው ከነገሮች የሚያሸሻቸው ካለባቸው ፋይል የሚቀድላቸው በገንዘብ አማካኝነት ሁሉንም ነገር የሚረዳቸውን አባል ለመያዝ ችለናል ማለት ነው። እሱም ያለበት ነገር ይጣናና ህግ የሚፈተው ነው የሚሆነው። እስከዛው ውድ ቤተሰቦቼ ድብቁ ካሜራ የሚለንን አይተን ምንመለስ ነው የሚሆነው። እስከዛው ግን እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብራችሁ መሆናችሁን አሳዩን። ሼር ይደረግ። ብዙ ሰው ይኸው ለብዙ ሰው ትምህርት ይሆናል ብዬ ስለማስብ ነው። ድብቁን ካሜራ እኔና ደግሞ ተመልሰን የምንመጣ ይሆናል።